ቅመሰው አባ ምንም አይለኝም። ምንም ያባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርብ ሆምጣጤ ደባልቅ መራራ አስጎነጩ። ይሄ ይመለሳል አባ እንግዲህ ካልተቻለ መልሶ አልቻልኩም። እንደው ቅመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስ የለ። አዎ ይሄ ይብሳል። ይሄኛው አልቻልኩኝም አባ። አይዞህ ሞክረው ትንሽ። በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ? አዎ ውሃ ከኔና ይዋጥ ለመድኃኒት ቶሮም ካየ የነፍስ መድኃኒት ነው። ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። እንደተመለከታችሁት ነው። እጅግ በጣም ያሳዝናል። በእውነቱ እጅግ በጣም ነው የሚያሳዝነው። ወንድማችን እሸቱ መለሰ ምንን ለማሳየት እንደሆነ አልገባኝም። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻው የጽድቅ በር ምንኩስና እንደሆነ ይታወቃል። ሰው የፈለገ ኃጢአት ሰርቶ ነፍስ ገድሎ ገነት መንግስተ ሰማያት ለመግባት ከፈለገ በቤተክርስቲያኒቱ አስተምሮ መሰረት ያው ገዳም ነው የሚገባው። ገዳም የገባ ሰው ደግሞ የላመ የጣመ ይብን ጨው ያለው ምግብ አይበላም ይላል መጽሐፈ መነኮሳቱ እንደሚነግረን። የላመ የጣመ ጨው ያለው ምግብ አይበላም። የሚበላው ምንድን ነው? ቅጠል ነው የሚበላው፣ ወይም ደግሞ ቋርፍ ነው የሚበላው። ቋርፍ ማለት ሙዝ ሲሆን ሙዙ ተቀቅሎ እንዳይጣፍጥ ተደርጎ ጥሬው ሙዝ ተቀቅሎ ያ ይበላል ማለት ነው። እንግዲህ እነዚህ አባት ለእሸቱ መለሰ እንደሚያስረዱት ይሄ መድኃኒት ነው እያሉት ነው። መድኃኒት ነው ብለው መንፈስ ቅዱስን ያሰጣል። እንግዲህ ቋርፍ በመብላት መንፈስ ቅዱስን ማግኘት እንደሚቻል እየተናገሩ ነው እነዚህ አባት። ፕላስ ደግሞ ሰው ክኒና እንኳን ይውጣ አይደለም ወይ ለስጋ መድኃኒት ብሎ፣ ይሄ ደግሞ ለስጋ ብቻ አይደለም ለስጋ ለነፍስም መድኃኒት ነው እያሉ ነው እነዚህ አባት። በየትኛው መጽሐፍ ቅዱሳዊ እውነትና በየትኛው መጽሐፍ ቅዱሳዊ መለኪያ ነው የስጋና የነፍስ መድኃኒት ሊሆን የሚችለው ብሎ እንኳን መጠየቅ አልቻለም። ስለዚህ ሰውየው ሃይማኖተኛ ስለሆነ ሃይማኖቱን ለማስተዋወቅ እየሞከረ ነው። ወገኖች ሆይ ተመለሱ። ይህ ሁሉ በኢየሱስ ክርስቶስ ደም መቀለድ ነው። የኢየሱስ ክርስቶስን ደም መርገጥ ነው፣ መናቅ ነው። ይሄ በእግዚአብሔር ዘንድ ያስቀጣል ወገኖች። ለነፍሳችን መዳኛ አድርጎ የሰጠን የኢየሱስ ክርስቶስን ደም ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ የነፍሳችን መድኃኒት የዘላለም ሕይወት ማግኛ መንገድ እንዲሁም ደግሞ መንፈስ ቅዱስን የምናገኝበት ልጁ ኢየሱስ ክርስቶስ ነው። ስለዚህ ወደ ጌታ ተመለሱ እላችኋለሁኝ። እወዳችኋለሁኝ። ሻሎም። በማስረጃ ነው እኔ የማወራው። ባይዘው ያለ ማስረጃ አንድ ቀን ማውርቼ አላቅም። የአንድ ቀን ማርያም ፈጣሪ ነች፣ እናምልካት፣ እንገዛላት፣ እንስገድላት ይላል መጽሐፋቸው። ይሄ የኦርቶዶክስ ጉደኛ የሆነው መጽሐፍ ነው። እዚህ ጋር ተመልከቱ። የሚተረጉም ሰው ካለ ይምጣና ይተርጉም። ይሄ በዜማ የምናዜመው ነው። በዜማ የምናዜመው ነው። እዚህ ጋር
ምን ይላል መሰላችሁ? ለዝክረ ስምኪ ላይ የሚዜም ዜማ ነው። ሃሌሉያ ብሎ ነው የሚጀምረው። ሃሌሉያ ይታያችኋል? አይወላችሁ ሃሌሉያ ይልና እዚህ ጋር ይፈለጠ ወኢሌለየ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘየአምን ወጸውዐ ስማ ለማርያም በቀይ የተጻፈችው ለማርያም ውእቱ ይድህን ወይረክብ ሕይወተ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉደኛው መጽሐፈ ዚቅ ወመዝሙር ወደ ትርጓሜ ሲመጣ ፈጽሞ ልዩነት አላደረገም። አይሁዳዊ የለም፣ ባሪያም የለም፣ ጨዋም የለም። ያመነና የማርያምን ስም የሚጠራ ሁሉ ይድናል፣ የዘላለም ሕይወትንም ያገኛል ማለት ነው። ሲተረጎም የዘላለም ሕይወት በማርያም በኩል እንደሆነ ይናገራል። ለዚህ ክፍል ላይ ገጽ 70 በደንብ ይዋት። ማንም ሰው ቢጠይቃችሁ ይቺ በቄስ ቁጥር የተጻፈች ገጽ 70 ላይ ስሙ ማን ይባላል? ዚቅ ዘህዳር ኪዳነ ምህረት ዚቅ የሚባለው መጽሐፍ ገጽ 70 ቁጥሯን እያሳየዋችሁ ነው። ማንም ሰው ይሄንን መሞገቻ ሐሳብ ይዞ ከመጽሐፍ ቅዱስ እውነት ጋር አገናኝቶ መነጋገር የሚችል ካለ መምጣት ይችላል። ይፈለጠ ወኢሌለየ አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘየአምን ወጸውዐ ስማ ለማርያም ውእቱ ይድህን ወይረክብ ሕይወተ። ይህ ከሐዋርያው ቅዱስ ጳውሎስ መልእክት የተሰረቀ ነው። ፈጽሞ ልዩነት አላደረገም። አይሁዳዊ የለም፣ የግሪክ ሰውም ጨዋም የለም፣ ባሪያም የለም፣ ሴትም ወንድም የለም። ያመነና የክርስቶስ ኢየሱስን ስም የሚጠራ ሁሉ ይድናል፣ የዘላለም ሕይወትንም ያገኛል የሚለውን ሰርቀው ለማርያም የሰጡት ነው። ሌላ ስህተት ላሳያችሁ። አሁንም እንሂድ፣ ሌላ ስህተት ላሳያችሁ። ይሄ ገጽ 70 ነው ያሳየዋችሁ። ወደ ገጽ 79 ተመልከቱ። ይችን ገጽ 79 ይዋት። ገጽ 79 ናት ይች ገጽ 79 ዚቅ ዘህዳር መርቆሪዎስ። እዚህ ጋር ምን ይላል? በስክሪፕቶ ያከበብኩት ስህተቱን በስክሪፕቶ አክብቤዋለሁ። ጸለዩ ባስሊዮስ ወጎርጎሪዎስ። ተመልከቱ። ሀበ ስዕሉ ለቅዱስ መርቆሪዎስ ደነነ ስዕል ከመኦሆ ዘይብል። ተመልከቱ። ሰሞሙ ጸሎቶም ወቀተለ ጸሮሙ ይላል። ይሄ ደግሞ የቅዱስ መርቆሪዎስ ስዕል ነው። ጥንቆላ የሚሰራበት ማለት ነው። ይሄ ማለት ባስሊዮስና ጎርጎሪዎስ የተባሉ ሰዎች ወደ መርቆሪዎስ ስዕል በሰገዱና በጸለዩ ጊዜ ደነነ ስዕል ከመኦሆ ዘይብል እሺ እንደሚል ዘንበል ብሎ ጸሎታቸውን ተቀብሎ ምን ላድርግላቸው አላቸው። ሰሞሙ ጸሎቶም ወቀተለ ጸሮሙ። በዚህም ምክንያት ጸሎታቸውን ተቀብሎ ጠላቶቻቸውን ገደለላቸው ይላል። ነፍሰ ገዳዩ ስዕል ብላችሁ ነፍሰ ገዳዩ የመርቆሪዎስ ስዕል ብላችሁ ይሄንን መፖሰት ትችላላችሁ፣ ሪከርድ እያደረጋችሁ ነፍሰ ገዳዩ የመርቆሪዎስ ስዕል ብላችሁ ውሰዱት። ይሄንን አሁንም ሌላ ስህተት ላሳያችሁ። ይሄ ጠቅላላ ስህተት ነው። ይሄ ሐሰተኛ መጽሐፍ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዚቅ የሚባለው መጽሐፍ ላይ ነው ይሄ እንደዚህ የሚለው። እሺ እዚህ ጋር ደግሞ በታኅሳስ ገብርኤል ላይ የሚዜም የዜማ መጽሐፍ ገጽ 95 ህይወት በደንብ እያሳያችሁ ነው። እናንተ ኮፒ ሊንክ አድርጉ ዝም ብላችሁ። እዚህ ጋር ምን ይላል? ገብርኤል ብሂል ብኢሲ ወአምላክ እምኀበ እግዚአብሔር ዘተፈነወ ላይክ ይላል። ገብርኤል ብሂል ብኢሲ። ገብርኤል ማለት የአምላክ ልጅ አምላክ ነው። ተመልከቱ። ገብርኤል ብሂል ብኢሲ ወአምላክ። ገብርኤል ማለት የአምላክ ልጅ አምላክ ማለት ነው ይላል። እምኀበ እግዚአብሔር ዘተፈነወ ላይክ ከእግዚአብሔር የተላከ እርሱ ማን ነው? የእግዚአብሔር ልጅ እግዚአብሔር ነው ብሎ ይናገራል ማለት ነው። ስለዚህ ገብርኤል ማለት እግዚአብሔር ነው፣ የእግዚአብሔር ልጅ ነው ይላል። ግን መጽሐፍ ቅዱስ የእግዚአብሔር ቃል ምንድን ነው የሚለው? ወራብዑሰ ይመስል ወልደ እግዚአብሔር። አራተኛው
የአማልክትን ልጅ ይመስላል ብሎ ነው የተናገረው እንጂ ገብርኤል ነው ብሎ አይናገርም። ይሄንን ሰርቀው ወስደው ለገብርኤል ሰጠውታል ማለት ነው። ሌላ ስህተት ላሳያችሁ። ገጽ 99 እዋት ገጿን ለእናንተ እንዲያመቻችሁ ነው። እዚህ ጋር ደግሞ ተወልደ መድህን ክብረ ቅዱሳን አብ ወእም ዘይከውን ለኩሉ ዓለም በእንተ ልደቱ ለገብረ መንፈስ ቅዱስ ዕጣነ ያበው በእንተ ክህነቱ ወርቀ ያመጽኡ በእንተ መንግስቱ እስመ አብይ እስመ ንጉስ አብይ ውእቱ አልቦ ማይለቅት ለሰላሙ። ይሄ ማለት ተወልደ መድህን ክብረ ቅዱሳን ተመልከቱ። የዓለም መድህን የቅዱሳን ክብር ተወለደ ይላል። አብ ወይም ይኸውላችሁ አብ ወይም ለኩሉ ዓለም ለዓለም እናትና አባ ለዓለም ሁሉ እናትና አባት የሆነ የቅዱሳን ክብር ተወለደ። ተመልከቱ። ስለዚህ በእንተ ልደቱ ለገብረ መንፈስ ቅዱስ ስለ ልደቱ ስለ ገብረ መንፈስ ቅዱስ ዕጣነ ያበው ዕጣንን ያስገባሉ። ተመልከቱ። ወርቀ ያመጹ ወርቅንም ያመጣሉ። እሺ በእንተ መንግስቱ ስለ መንግስቱ ይላል። ስለ መንግስቱ ወርቅን ያመጣሉ። እስመ ንጉስ አብይ ውእቱ እሱ ታላቅ ንጉስ ነውና ዋልቦ ማይለቅት ለሰላሙ ለሰላሙ መጨረሻ የለውም ማለት ነው። ዋልቦ ማይለቅት ለሰላሙ ማለት ለሰላሙ መጨረሻ የለውም ይላል። ይሄ የኦርቶዶክስ ተዋህዶ ቤተክርስቲያን የአምልኮ የዜማ መጽሐፍ ነው። የአምልኮ የዜማ መጽሐፍ ነው። እንትን ማለት ተቻላችሁ ግቡ፣ ምንም ችግር የለብኝም እኔ። ስለዚህ ይህንን መጽሐፍ ከመጀመሪያ ጀምሮ እስከ መጨረሻ ብንመለከተው ይሄ አጋንንት መጽሐፍ ሆኖ እናገኘዋለን። የስህተት መጽሐፍ ሆኖ እናገኘዋለን ማለት ነው። በአጠቃላይ ሌላም ማምጣልኝ ካላችሁ በደንብ በማስረጃ እስከ ገጹ ድረስ አመጣላችኋለሁ። ስለ ሚካኤል የተዋሸውን ውሸት ላሳያችሁ። ስለ ሚካኤል የተዋሸውን ውሸት ላሳያችሁ። ይኸው እዚህ ጋር አክብቤበታለሁ። ገጽ 120 በግዕዝ ነው የተጻፈ። ገጽ 120 በደንብ ይዋት ዚቅ። እሺ እዚህ ጋር ምን ይላል? ለአጽፋረ እግርከ ለመሆኑ የሚካኤል ጥፍር አለው? ጥፍር እንዳለው ነው እዚህ ጋር ለአጽፋረ እግርከ ለእግርህ ጥፍር ማለት ነው። ለእግርህ ጥፍር እሰግዳለሁ ብለው ነው እዚህ ጋር ለአጽፋረ እግርከ ለአጽፋረ እግር። አጽፋር ማለት ጥፍሮች ማለት ነው። እግር ማለት ደግሞ በቁሙ እግር ነው በግዕዙ። ይቤ ሚካኤል ሰባይኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ። ተመልከተው። ይቤ ሚካኤልም አለ ሰባይኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ በመጥምቁ ዮሐንስ ፊት ምን አልኩህ? አመሰገንኩህ ይላል። ሰባይኩከ በደብር በቅድመ ሙሴ ወኤልያስ በኤልያስና በሙሴ መካከልም ሰባይኩከ አመሰገንኩህ። ነቢያት ምእመናኒከ ተመልከተው። ሰባይኩከ ወአዲ ሲባከ እንደገና እያለ ነው የሚናገረው። አየህ ማንን? ሚካኤልን አመሰግንሃለሁ። ከላይ የመጣው ድምፅ ሚካኤልን ለማመስገን እንደመጣ ይናገራል ማለት ነው። አየኸው። ከዛስ እንደዚህ እያለ የኢየሱስ ክርስቶስን የአምላክነት ስፍራ የወሰደ እንደሆነ ትመለከታላችሁ። በነገራችን ላይ መጽሐፈ ዚቅ ወመዝሙር እያንዳንዱ ይሄ የገዛውበት ነው። በነገራችን ላይ ደረሰኛለሁ መጽሐፉ ደረሰኛለሁ እኔ ስገዛው ማለት ነው። እያንዳንዳችሁ በደረሰኝ ነው የገዛሁት። ፋክተር አለው። እሺ 94 ዓመተ ምህረት የተገዛ ነው። ተመልከቱት። ቀን 22/10/94 ዓመተ ምህረት የተገዛ መጽሐፍ ነው። የመጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እኔ ትምህርት የጨረስኩትኝ 91 ዓመተ ምህረት ነው። ይሄንን መጽሐፍ የገዛሁት 94 ዓመተ ምህረት ነው። አረ እንዲያው ምን አይነት ነገር ነው? መጽሐፋችንን ትላላችሁ፣ ልብሳችንን ትላላችሁ። እሺ ሌላ ደግሞ ስለ ሚካኤል የተዋሸውን ልንገራችሁ እንዴ። ስማ ጸሎተነ ወስዕለተነ ወስረይ ኩሎ ኃጢአተነ ኖላዊነ ኄር አቃቤ ነፍሳቲነ
በዕለተ ምንዳቤነ ስፋ ክነፊከ ለረድኤትነ ናቤነ። ትርጉም ጸሎታችንና ልመናችንን ስማ፣ ኃጢአታችንንም ይቅር በለን። ነፍሳችንን የምትጠብቅ ቸር እረኛችን ሚካኤል ሆይ በችግራችን ቀን ክንፍህን ዘርጋ፣ እኛን ለማዳን ወደኛ ና። የኅዳር ሚካኤል ዚቅ ገጽ 67 ላይ የምታገኙት ማለት ነው። በእውነት ወገኖቼ እንደ እግዚአብሔር ቃል እውነት በችግራችን ሆነ በሐዘናችን ጊዜ የድረስልን ጥሪ የምናሰማው የሥጋ ለባሹን ጸሎት ወደሚሰማ ወደ እግዚአብሔር ብቻ እንጂ እውነት እነዚህ ፈላስፋዎች ወይም ደግሞ ደባትራኖች እንደጻፉት በተጨነቅን ጊዜ ወደ እግዚአብሔር መጮህ እንዳንችል እንቅፋት ሆነውብናል። በመዝሙረ ዳዊት መዝሙር 119 ቁጥር 1 ላይ እንደዚህ ነው የሚለው እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው ይላል። ለሚፈሩትም ምኞታቸውን ያደርጋል፣ ልመናቸውንም ይሰማል፣ ያድናቸውማል፣ የሚወዱትን ሁሉ ይጠብቃል ይላል። መዝሙር 144 ቁጥር 18 እስከ 20 እና መዝሙር 119 ቁጥር 1 ጀምሮ መዝሙር 144 ቁጥር 18 እስከ 20 በእግዚአብሔር ቃል እንደምናነበው ጸሎትን የሚሰማ የልብን ምኞት የሚያደርግ የሚያድንና የሚጠብቅ የቅርብ አምላክ የሆነው እግዚአብሔር ብቻ እንጂ ሚካኤል አይደለም ወገኖች ሆይ፣ ሚካኤል አይደለም። ሰው መንፈስ ቅዱስ ካረዳው በስተቀር የእግዚአብሔር መለኮታዊ ባህሪያት ማለትም ኃጢአትን ይቅር ማለት፣ ጸሎትና ልመናን መስማት፣ መጠበቅ፣ መርዳት፣ መስጠት፣ መንሳት፣ ማዳን፣ መግደል፣ መፈወስ ወዘተ የእግዚአብሔር ብቻ መሆኑን ሊያውቅና ሊረዳ ያስፈልገዋል። ክብር ለታረደልን በግ። መንፈስ ቅዱስ ያረዳው ሰው በመላእክት ብቻ ሳይሆን በወንዝም በተራራም በቁልቁለትም በዛፎችም ይማጸናል። ወገኖቼ ሆይ መንፈስ ቅዱስ ያረዳው ክርስቶስን ያላገኘ ሰው ሁል ጊዜም ቢሆን በወንዝ ማዶ ሌሎች አማልክቶችን ያመልካል። ታስታውሳላችሁ? አብርሃም ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ ይኖር በነበረበት ጊዜ አንዳንዶቹ በወንዝ ማዶ ሌሎች አማልክቶችን አመለኩ እያለ ይነግረናል። አንዳንዶቹ እነማን? የአብርሃም ቤተሰቦች እነ ናኮር እነ ታራ። አንዳንዶቹ በወንዝ ማዶ ሌሎች አማልክቶችን አመለኩ ብሎ ይነግረናል። ክብር ለመንፈስ ቅዱስ ይሁን። አየው አብርሃም ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ ሲኖር እንደ ቤተሰቡ ስርዓትና አምልኮ እሱም ለዛ ተገዢ የነበረ ሰው እንደሆነ እንመለከታለን። በዚህ በመጽሐፍ ቅዱሳችን የእግዚአብሔር ቃል በኢያሱ መጽሐፍ ምዕራፍ 24 ቁጥር 2 ጀምራችሁ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። የአብርሃም አባቶች እነ ናኮር እነ ታራ፣ ሃሌሉያ፣ አንዳንዶቹ በወንዝ ማዶ ሌሎች አማልክቶችን አመለኩ ይላል። ስለዚህ መንፈስ ቅዱስ ያረዳው ሰው ሁል ጊዜም መንፈሰ እግዚአብሔር በውስጡ እስከሌለ ድረስ ምንድነው የሚያደርገው ካላችሁ በመላእክት ብቻ አይደለም በወንዝም በተራሮችም ያመልካል። ነገር ግን አብርሃም ይኸውላችሁ ጥሪ ደረሰው። ዘፍጥረት 12 ቁጥር 1 ጀምሮ ስትመለከቱ እግዚአብሔር አብርሃም ጻ እምሀገርከ ወተፈለጥ እማዝማዲከ አለው። ክብር ለኢየሱስ ይሁን። ከሀገርህ ውጣ፣ ከዘመዶችም ተለይተ እኔ ወደማሳየ ምድር ሄዳለሁ። ሃሌሉያ። ስለዚህ ዛሬ እግዚአብሔር ወደ እናንተ እያንኳኳ ነው። ውጡ እያላችሁ ነው። መንፈስ ቅዱስ ስላልረዳችሁ አሁን ያላችሁበት ክርስቶስን ባለማግኘታችሁ ምክንያት ጨለማ ውስጥ ነው ያላችሁ ወገኖቼ ሆይ፣ ጨለማ ውስጥ ነው ያላችሁ። ስለዚህ ከጨለማ መውጣት እንድትችሉ እኛ እንናገራለን። በእግዚአብሔር ቃል የምንረዳው እውነት ጸሎትን የሚሰማ የልብን ምኞት የሚያደርግ የሚያድን የሚጠብቅ የቅርብ አምላክ የሆነው እግዚአብሔር ብቻ እንጂ ሚካኤልም ተክልዬም አቡዬም አርሴማም አይደሉም። ክብር ለእግዚአብሔር ይሁን። ስለዚህ እኛ ይህንን እውነት እናፈርጠዋለን። ይህንን እውነት እንነግራቸዋለን ወገኖቼ ሆይ፣ ይህንን እውነት እንነግራቸዋለን። ቅድም በነገርኩባችሁ ስፍራ ይቤ ሚካኤል ሰባይኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባይኩከ በደብር በቅድመ ሙሴ ወኤልያስ ነቢያት ምእመናኒከ ሰባይኩከ ወአዲ ኢሴባከ እንተርጉማት ጎበዝ እንተርጉማት። ሚካኤል አለ በዮርዳኖስ ወንዝ በመጥምቁ ዮሐንስ ፊት አከበርኩ፣ በተራራ ላይ ታማኞች በሆኑት በሙሴና በኤልያስ ፊት ፈጽሞ አከበርኩ ይላል። ዳግመኛም አከብራለሁ በማለት እኛ
ሚካኤልን እንድናከብር፣ ለሚካኤል እንድንሰግድ፣ ለሚካኤል እንድንዘክር፣ ለሚካኤል እንድንገዛ፣ ሚካኤል እንደ አምላክ ቆጥረን ከእግዚአብሔር እውነት ከክርስቶስ እውነት እንድንርቅ የተጻፈ መጽሐፍ ነው። የመጽሐፈ ዚቃ አዘጋጆች ወይም ደግሞ የምድራችን ሊቃውንት ነን ባዮች ይቤ እግዚአብሔር የሚለውን ይቤ ሚካኤል፣ ይቤ ተክለ ሃይማኖት፣ ይቤ መርቆሪዎስ ወዘተ በማለት የተለመደ ሀተታ አላቸው። ወገኖች ሆይ ይህ ማለት እግዚአብሔር እንዲህ ይላል የሚለውን ሚካኤል እንዲህ ይላል እያሉ እየቀየሩ ማርያም እንዲህ ትላለች እያሉ እየቀየሩ ትውልዱን ወደ ሲኦል እየማገዱት ነው ያለ። ትውልዱን ወደ ሞት እየነዱት ነው ያለ። እንደ እግዚአብሔር ቃል እውነት ኢየሱስን በዮርዳኖስ ወንዝ በመጥምቁ ዮሐንስ ፊትና በተራራው በዛ በመገለጥ ተራራ በደብረ ታቦር ብለው በሚሉት እነሱ በዛ የተገለጠው ክብር በሙሴ በኤልያስ ፊት ዝንቱ ውእቱ ወልድየ ዘአፈቅር ዘኪያው ሰመርኮ ወልወቱ ሰመእወ ሃሌ ሃሌ ሃሌሉያ ሃሌ 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 ሃሌሉያ ወልወቱ ስሙ የምወደው ልጄ ይህ ነው እርሱን ስሙት በማለት ልጁን የገለጠውንና ፈጽሞ ያከበረው ወይም ደግሞ የማለለት ልጁን ስሙት ብሎ የተናገረለት የመሰከረለት እግዚአብሔር አብ እንጂ ሚካኤል አይደለም። ይሄንን እውነት ደግሞ ለማግኘት ተፈለጋችሁ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 መመልከት ትችላላችሁ። እንዲሁም ደግሞ በተደጋጋሚ ወንጌላቶች ተጽፎ ይገኛል። ማርቆስ ወንጌል ምዕራፍ 9ም ላይ ታገኙታላችሁ ማለት ነው። ስለዚህ ቅዱስ ሚካኤል በልዑል እመሰላለሁ ሲል ከወደቀው ከዲያብሎስ የትዕቢት ሐሳብ ፈጽሞ የራቀ በመሆኑ በአብ ስፍራ ሆኖ ኢየሱስን አከበርኩ የማለት ድፍረት የለውም። የእግዚአብሔር መልአክ ሚካኤል ከሆነ እግዚአብሔርን ያከብራል እንጂ እግዚአብሔርን አይንቅም። ወገኖቼ ሆይ ዲያብሎስ እግዚአብሔርን በመናቁ እግዚአብሔርን ባለማክበሩ እርሱ በልዑል እመሰላለሁ በማለቱ ወድቋል። ስለዚህ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ተብለው የሚከበሩት የሚመለኩት የሚሰገድላቸው የሚዘመርላቸው እነማን ናቸው ብላችሁ ታስባላችሁ? እነማን ናቸው? ምናልባት የአጋንንት ሰራዊቶች አይመስሏችሁም ወገኖቼ ሆይ? የሳጥናኤል ሰራዊቶች አይመስሏችሁም ወገኖቼ ሆይ? ሃሌሉያ! ኧረ ኢየሱስ ክርስቶስ ጌታ ነው። እኔ እውነቴን ነው። ይሄንን እውነት እኔ መቅበር አልችልም። ይሄንን እውነት እኔ አለመናገር አልችልም። ምንም ማድረግ አልችልም። እኔ በማስረጃ ነው እየተናገርኩ ያለሁት። ይሄው መጽሐፉ እኔ አልጻፍኩት። ይሄ ግብዳ መጽሐፍ በቤተ ክህነቱ ብቸኛ ማተሚያ ቤት የታተመ መጽሐፍ እኮ ነው። ስለዚህ ይሄንን ጉድ ነው እኛ የምንዘረግፈው። ከዚህ ጉዳጉድ ውጡ። በግዕዝ የተሸፈነ ጉዳጉድ፣ በልሳነ ግዕዝ የተሸፈነ ገዳይ የሆነ ትምህርት ነው የምንላችሁ። ኢየሱስ ጌታ ነው። ሪፖርት ስላደረጉት ራሱ በጣም እንትን ይላል። የት አላችሁ ቅዱሳን ወገኖች? የት አላችሁ? ኮፒ ሊንክ የምታደርጉት የት አላችሁ? አርጉልኝ ኮፒ ሊንክ። ወንጌል ይቀጥል። በቃ የኢየሱስ ወታደር እውነትም አንተ ጀግና ነህ። ተባረክልኝ። እሺ ወኩሉ ነው የሚለው ለጊዜ ወኩሉ ለጊዜ እንደዚህ ይባላል እንዴ? እሺ ቀጥልሽ ልስማ። እሺ ምን ላይ ነው? እስቲ አውጣዋ። ማስረጃ ነው እኔ የምፈልገው። አንተ ካልከው ችግር መቼ አንተ ሲጀምር ግዕዝ በቅጥ ታውቃለህ? እግዚኦ መሐረነ ክርስቶስ የሚያስብል ይሄ ነው። አያችሁ አይቴ ዘትሄሉ አይቴ ዘትነብር ዋይቴ ዘትቄስስ ዋይቴ ዘትነብር እስኩ አስተናበበኒ ለይመታምር ግዕዝ ወሰዋሱ አንተኑ ተአምር ሰዋሱ ይትክህል አየው ዘሎ ወጣ። ገና ታውቃለህ አለኝ። እኔ ግዕዝ ማውራት ስጀምር ራሱ ዘሎ ነው የወጣ። ተየታ ታወራዋለህ። ይከብዳል። እኔ እኮ ገና ልጅ ሆኜ እኮ በነገራችን ላይ ስሙኝ